ቅርታ አድርግልኝ ግን አንተ ብቻ ዋና አስተዳዳሪ ሆነ መቀጠል አትችልም። ከዚህ በኋላ የሚደረገው እያንዳንዱ ነገር የሶስታችሁ ውሳኔ ነው። እኔ በዚህ አልስማማም። በጣም ነው ማዝነው አሌሃንድሮ። ግን ደግሞ አባት ስንት ዘመን ለፍቶ የገነባውን ነገር አንተ በዚህ ሴት አብደህ ነገሩን እንድትደበላልቀው አልፈቅድልህ። እኔ አባቴ የገነባውን ነው ማፈርሰው? አዎ። እኔ ለዚህ ድርጅት ያደረኩት ነገር ለቤተሰብ ያደረኩት ታውቀው ለዚህ ድርጅት ቦታ መስጠት ነበረብህ። በዚች ሴት ምክንያት ያጣነውን ነገር በሙሉ ልብ ማለት አለብህ። በመጀመሪያ እኛ ጥፋተኛ ነበር። አሁን በኩባንያው ላይ ቁጥጥር ማብዛቱ ለድርጅቱ ይገባል ብለህ አታስብም? እኔ በህይወቴ ላይ የምወስነው ውሳኔ እኮ ከስራዬ ጋር ምንም የሚያገናኘው ነገር የለም። ለምንድን ነው የምታገናኙት? ሶፊያ በጣም አደገኛ ሰው ናት። አንተ ደግሞ ጭራሽ ወደ ድርጅቱ ልታስገባት ትፈልጋለህ? አዳምጪ፣ ሶፊያ እኮ ባለቤቴ ናት። ለምንድን ነው ግን ከእሷ ጋር ደስተኛ መሆን ያልታያችሁ? የሆነ ነገር ልንገራችሁ። ምንም ያለፋችሁበትን ይህን ቢሮ ተጠቅማችሁ ሀብታም ለመሆን ስትሞክሩ ዝም ብዬ የሚያችሁ ይመስላችኋል? አንተ ማትረባ እናቴን በእነዚህ አይነት መልኩ ስትናገራት እንዳልሰማ። አሁን ደግሞ ለእሷ ሀሳቢ መሰርክ አይደል? ይህንን ሁሉ ነገር ካረክ በኋላ ማለት ነው። ይበቃል። እመቤት። አቤት። አሁን ደህና አይደለሽም እንዴ? አይ ሁጎ፣ አሁን ደህና ነኝ። የምረዳሽ ነገር አለ? አላውቅም። የምረዳሽ ነገር ካለ ንገረኝ። ያው ከአሊያንድሮ ጋር አብሬ የሚሄድ አይነት ሰው እንዳልሆንኩ ተሰማኝ። ቆይ ማን ነው እንደዚህ ያለሽ? ውይ ሁጎ፣ የግድ እኮ ሰው መናገር የለበትም። ምን መሰለ፣ ከዚህ በኋላ ከዚህ ቤተሰብ ጋር የምግባባ አይነት ሰው እንዳልሆንኩ ግልጽ ነው። በቃ የምናገረው ነገር በሙሉ ለነሱ ስህተት ነው። ሁሌም ችግር እንደማመጣባቸው ያስባሉ። ደግሞ ይህ ሁሉ የሆነው ዝምታን ስለመረጥኩ ነው። እረዳሻለሁ። በዚህ ነገር ላይ አስተያየት እንድሰጥ ከፈቀድሽልኝ የምትዩ ነገር በሙሉ አያሳስበንም። እንዴ ውጎ፣ በጣም ያሳስባል እንጂ ምን እያልክ ነው? ይኸውልሽ፣ ዋናው አሳሳቢ ነገር ያንቺና የአሌሃንድሮ መዋደድ ብቻ ነው። ስለሱ ብቻ ነው ማሰብ ያለብሽ። ሌላውን ነገር እርግፍ አድርገሽ ተይው። አውቃለሁ፣ ግን ደግሞ አንዳንዴ እሱ ብቻ በቂ። ዋናው ነገር እሱ ነው አልኩሽ። ሌላው ችግር በሙሉ መፈታት የሚችል ነገር ነው። ጊዜ ብቻ ሲጨው። እንደዛ ይመስልሃል? አዎ እንደዛ ነው የሚመስለኝ እመቤት። ለሁሉም ነገር መሰረቱ እኮ ፍቅር ነው። ይኸውልሽ፣ ፍቅር እኮ ነው ሰው አድርጎ የሚያቆመን። ሌላው ነገር በሙሉ ትርፍ ነው፣ ሊያሳስበን አይገባም። ግን በቃ እንዴት እንደሆነ ባላውቅም እኔም ስራ መስራት እፈልጋለሁ፣ መማር እፈልጋለሁ። በቃ ልክ እንደሱ መሆን እፈልጋለሁ። ታዲያ ለምን አትጀምሪ? ምን ችግር አለው? እኔ በጀምር የምወጣው ይመስላል? እርግጠኛ ነኝ ትወጪዋለሽ። በምትፈልጊው እረዳሻለሁ፣ በማንኛውም ነገር አግዝሻለሁ። ምን ታስቢያለሽ ታዲያ? መልስሽን እየጠበቅኩ ነው። ይኸውልህ አሌሃንድሮ፣ አንድ ሰው ፍቅር ሲይዘው በጣም ብዙ የማይሆን ነገር ያደርጋል። ይህ ደግሞ ይገባኛል እና እኔ ስሜትን ማክበር እፈልጋለሁ። በመሃላችሁ አልገባም። ቢያንስ ግን ስራችሁን እንቆጣጠር ፍቀድልኝ። ያ ማለት የድርጅቱን የቁጥጥር ስራ ከእህትና ወንድሞቼ ጋር ነው መስራት ያለብኝ? በዚህ መንገድ ነው ለመቆጣጠር የሚመችሽ? አንድ ትልቅ መረዳት ያለብን ነገር አለ ልጄ። በሕይወት በጣም ትልቁና አስፈላጊው ነገር ቤተሰብ ነው። ከቤተሰብ በላይ ማንም ነገር የለም። በፈጣሪ ስም እህትና ወንድም እኮ ናቸው። ከእነሱ ጋር እንዴት መኖር እንዳለብህ ወቅ። ከኤድዋርዶ ጋር ያለብኝን ችግር እኮ ታውቂዋለሽ። ቬኔሳ ደግሞ ገና ስለ ድርጅቱ አሰራር በመረዳት ላይ ነች። እንዴት ነው የሚሆነው? እንዴ ይሄማ መስራት አያቅተኝም። እሺ ቬኔሳ ተይ እንጂ ተረጋጊ። ከተበሳጨው ይቅርታ። ግን አብሮ ስራ መስራት ትልቅ እድል ነው የሚመስለኝ እና ደግሞ በተፈጠረው ነገር ይቅርታ። እኔ ማንንም ሰው ለመጉዳት ወይም ለማበሳጨት አልነበረም ሐሳቤ። በጣም ይቅርታ። ይኸውልህ መቼስ ባለቤት እዚህ ድረስ የመጣችሁ የፈለገችውን ነገር ለመስራት እንዳልሆነ ተስፋ አደርጋለሁ። እሺ እሱንም ቢሆን ከፈለገች ማድረግ ትችላለች። ይኸውልህ አሌሃንድሮ፣ ሶፊያ ማለት እኮ አንተ የምትለው ነገር መስማት አልፈልግም። እንግዲህ በጣም ነው የማዝነው። ከዚህ በኋላ ግን እኔ ብቻ ሳልሆን እናቴንም ጨምሮ መስማት ግድ ይልሃል። አብረን ውሳኔዎችን የምንወስነው፣ እንደ ድሮ ብቻህን አትወስንም። እሺ ቆይ እንዴት ነው ያላመንከኝ? አንተን መልሼ ከማመን ሞቴን እመርጣለሁ። ምን ማድረግ እንዳለባቸው አላውቅም፣ ግን ከእናንተ የምጠብቀው በጣም ትንሹ ሰሙኛላችሁ፣ ለድርጅቱ ስትሉና የግል ችግራችሁ እንድትለዩ ነው የምፈልገው። ምንም ነገር አልፈልግም። እስኪ ነገሩን ለመረዳት ሞክሬ ኤድዋርዶ። ሁለታችሁ እንደዚህ መስማማት ያቃታችሁ እኮ በዛች የተረገመች ሴት ምክንያት። አሁን እኮ እሷ ነገር አልፏል። የሚያዋጣኝ ከኬረን ጋር ያለኝን ነገር ማሰብ ነው። ከአንተ ጋር ያለኝን ነገር ቀስ ብዬ አስተካክለዋለሁ። ችግር የለውም። አይ በድጋሚ ስተት አልሰራም። አሁን ግዴታችንን ለመወጣት ስል ብቻ በቃ ዋናው እሱ ነው። እኔ የድርጅቱ ቁጥጥር ስራ በህብረት መስራቱ ቅር አሰኘኝ። ግን ደግሞ አስረግጬ የምናገረው ነገር መንገዱንና ትክክለኛውን ጊዜ እንድወስን ነው። ምክንያቱም ከእናንተ በተሻለ ስራውን አውቀዋለሁ። ታዲያ
እንዴት ነበር? ጥሩ ዜና አለ። ስብሰባው ምን የተመለከተ ነበር? እማዬ የድርጅቱን ቁጥጥር ስራ ለ3 ከፋፍለዋለች። ስለዚህ ማንኛውም ነገር የሚወሰነው በ3ታችንም ነው። ከልብህ ነው? አሁንስ በጣም ነው ያበዙት። በጣም ያበሳጫል። ይሄማ እውነት አይሆንም። ማለቴ አንተ ለዚህ ድርጅት ስትላደረግከው ነገር አያውቁም። እናቴ ይህንን ነገር ያደረገችው ከሶፊያ ጋር ያለው ነገር ስህተት ስለመሰላት ነው። እንዲህ አድርጋ በዚህ መንገድ እየቀጣችኝ ያለችው ስህተቴ እንዲገባኝ ብላ ነው። አንተ ይህ አይገባም አሌሃንድሮ፣ ከልቤ ነው። እንግዲህ ኤድዋርዶን ፊት በየቀኑ ማየት ግድል ይለኝ። እያሰብኩ ነው እኮ። ታዲያ እንዴ ልናደርግ ነው? አሁን እንግዲህ ስሰራው የነበረው ስራ በደንብ ግልጽ ይሆንላችኋል ብዬ አስባለሁ። እስኪ እናያለን። በጣም ደም የሚፈላው ነገር ደግሞ ከዚህ ሁሉ ጀርባ ኤድዋርዶ መኖሩ ነው። እሱ ደግሞ ይህንን እንድታደርግ የሚገፋፋት። አሁን ለምናገረው ነገር ቀድሜ ይቅርታ ጠይቃለሁ። ሁሌም ቢሆን ያንተ ቦታ ይመኛል። እኔ ግን በጭራሽ አልፈቅድለትም። ይህንን ድርጅት የገነባው አባቴ ነበር። ከዚያ ግን እኔ እዚህ ለማድረስ ብዙ ለፍቻለሁ። ምናልባት እኔን ከጨዋታ ውጭ ለማድረግ አስበው ከሆነ ከባድ ነገር ይገጥማቸዋል። እውነት ለመናገር ግን የኤድዋርዶ ጸባይ በጣም እየከበደኝ ነው። አይመስላችሁ? ወንድምሽ በጣም ነው የተቀየረው። ይህ ሁሉ የሚሆነው ደግሞ በዚያች በሶፊያ ምክንያት ነው። ይህ ነገር እሷም ቆም ብላ እንድታስብ የሚያደርጋት ይመስለኛል። እኔም እንደዛ አስባለሁ ማዬ። ግን እውነት ለመናገር ትንሽ ጥርጣሬ ያለኝ። ይህን እድል ስለሰጠሽኝ በጣም ደስ እንዳለኝ ልነግርሽ እወዳለሁ። በጣም ነው ማመሰግነው ማዬ። ምንም ምስጋና ያስፈልገውም የኔ ልጅ። ምን ያህል ጠንክረሽ እየሰራሽ እንደሆነ እያየው ነው። ስለተማመንሽብኝ በጣም ነው ማመሰግነው። በጣም ነው የምወድሽ። እወድሻለሁ። እኔም እወድሻለሁ። በቃ ሄጃለሁ። አየሽ አይደለም ማየ፣ እኔ ነገሩን ለማስተካከል እየሞከርኩ ነው። አዎ እኔ አይቻለሁ። እና ምንም እንኳን ጥፋተኛ አሌሃንድሮ መሆኑን ባቅ እንኳን እንደምንም ብለህ ጉዳዮቹን ማስተካከል አለብህ። እንዴት ማድረግ እንዳለብን ያላቅ። ከዚህ በላይ ምንም ላደርግ አልችልም። እንዴት ትችላለህ እንጂ እንደምንም ብለህ እምነቱን ማግኘት አለብህ። ምንም እንኳን ዓመታት ቢፈጅም ይህንን ማስተካከል መቻል አለብህ። እንደዚህ ሆናችሁ ስትቀጥሉ ማየት አልፈልግም። አደርገዋለሁ። እናንተ እኮ ትልልቆች ናችሁ። እንደ ትልቅ ሰው ነው ማሰብ ያለባችሁ። ምክንያቱም ይህን ማድረግ የማትችሉ ከሆነ አንተም ሆንክ ወንድምህ እዚህ ያለውን ቦታ ታጣላችሁ። እኔ ደግሞ ሌላ ሰራተኛ ቀጥረው። አዎ ሁሉም ነገር ቦታ ቦታ የያዘ ይመስላል። ነግሬሽ ነበርኩ። አንቺ ግን በጣም ጭንቀታም ስለሆንሽ ነው። እንደሱ አይደለም ኬረን። ኢዛ ትንሽ ረጋ ማለት አለብሽ እሺ። ሶፊያ አሌሃንድሮን እስካልተወቹ ድረስ በጭራሽ አልረጋጋ። አንቺ እንደምትዩ ቀላል ነገር አይደለም። አውቃለሁ፣ ግን ከባድ ነው ብዬ ምንም ነገር ሳላደርግ መቀመጥ አልፈልግም። እንደምንም ብዬ አስወግዳታለሁ። ከልብሽ ነው? አዎ በሚገባ ከልቤ ነው። ግን ምን ለማድረግ አስበሽ ነው? ንገሪ። እኔ እንጃ አላውቅም፣ ግን የሆነ ነገር ማድረግ አይቀርም። ኤድዋርዶ እንድንገናኝ ይፈልጋል። እንዴት ናችሁ? ለህንጻው የሚሆነውን ቁሳቁስ ይኸው አምጥቻለሁ። ለህንጻው የሚሆን ቁሳቁስ ማለት ጥቂት ካደል እንደሚያስፈልገው። ቆይ ለምንድነው ግን እነዚህን የምንጠቀማቸው አልከኝ አይደል? የምትፈልገውን ነገር ለማዘጋጀትና ኑሮህን ቀለል ለማድረግ ነው። አሁንስ ገባህ? አዎ ይሁን። ይኸውልህ እንደምታየው ይሄ ትክክል ነህ ሉዊስ። እና ምን ልታደርግ አሰብክ? በመጀመሪያ ሉዊስን አናግረውና የሚፈልገውን ነገር እጠይቀዋለሁ። ከዚያ ያው እንዴት ማድረግ እንዳለብኝ አስብና የሆነ ነገር አደርጋለሁ። በሱ እርግጠኛ ነኝ። ጥሩ ሐሳብ ይመስለኛል። እና እኔም ትንሽ ቆይቼ እከተልሃለሁ። እስከዛ ድረስ ገበያ ደርሼ ልምጣ። እሺ አሁን ብቻችንን ስለሆንን በላሁን አንተ ንገረኝ እስኪ። ስለምኑ? ምን ማለት ነው ስለምኑ? ይሄን ሁሉ ነገር ለምን እንደምታደርግ ነው ንገረኝ። በዛች ልጅ ምክንያት ነው አይደለም? ዋና ስራ አስፈጻሚ ልትሆን ነዋ። እንኳን ደስ ያለ ጓደኛዬ። አሁንም ቢሆን አሌሃንድሮ የሚሉትን ማስወገድ አለብኝ። እኔ ግን እሱ ቀላል ስራ አይመስለኝም። ይኸውልህ ቬኔሳ እሱን መተካት አትችልም። ምክንያቱም እሷ ይህንን ድርጅት ለማስተዳደር አስፈላጊ የሆነ የሥራ ልምድ የላትም። ለአሁን ውሳኔ የምናስተላልፈው ሶስታችንም ነን። ቬኔሳ ግን ከኔ ወገን ነው ያለችው። አሌሃንድሮ ምንም ማድረግ አይችልም። ትክክል ሳትሆን አትቀርም። አሁን ጉዳዩ ቀለዋል። በስተመጨረሻ ልፋቴ ውጤት ያመጣል። ምንም እንኳን ኤርኔስቶ ከጎኔ ቢሆንም ማለት ነው። ያው ቅዱሱ ቢሆንም ከብዙ ቅዶች መካከል ቤተሰቦችን እንደምታስቀድም ምንም ጥርጥር የለኝም። በዚህኛው ጥሩ ገንዘብ እናገኝበታለን። አዎ ግን አሁን ላይ ችግሩ ኤርኔስቶ ቅዱን ሲያወጣ ትንሽ ገንዘብ ነው የመደበው። ይህን ያለ ቅዱ ቦታ ያገኛል ብዬ አላስብም። የሆነ ነገር ከተበላሸ ግን የእሱ ችግር ነው።
እኔ ላደርግ ያቀድኩት ነገር እማየንም ሆነ ሁላችንም ስራ አስፈጻሚ እንዲያደርጉኝ ማሳመን ነው። ከዚህ በኋላ ሁሉም ሰው ከዚህ ደደብ ወንድሜ የተሻልኩ ሰው መሆኔን የማወቅ ዕድል ይኖረዋል። ተው እንጂ ንገረኝ። እኔን እመነኝ፣ ችግር የለውም። ይሄ ሁሉ ነገር በዚያች ልጅ የተነሳ መሆኑ ይገባኛል። ይኸውልህ ብታምነኝም ባታምነኝም ስለዚህ ጉዳይ ብዙ ነገር አውቃለሁ። እኔም በአንተ ዕድሜ እያለሁ በጣም ቆንጆ ፍቅረኞች ነበሩኝ። እንደዛ ነው ያለፍኩት። በጣም ጥሩ። እሺ እኔ ራሴን የቻልኩ ሰው ነው መሆን የምፈልገው። ያኔ ይፈልጉኛል። አዎ ገብቶናል። ግን ለምን ለእኔ መናገር አልፈልግም? ምን ነው ሚስጥር ነው ወይስ ምንድን ነው? አይ አይደለም፣ ለምን እንደሆነ አላውቅም። ያን ያህል ስላልተቀራረብን ነው። እንደዛ ከሆነ ተቀራርበን መታወቅ አለብን ወንድሜ። ምን መሰለ ችግሩ፣ ማንም ሰው እኔን አይረዳኝም። አዎ ቀላል ነገር አይደለም። ግን አንድ ነገር ልንገርህ ወንድሜ፣ የተቻለህን ነገር ማድረግ አለብህ። የተወሰነ ትምህርት ልሰጥህ እችላለሁ። ግን አሁን ሳስበው ሁሉም ሰው እየመጣ ልክ እንደኔ ሊልህ እንደሚችል መገመት አያቅተኝም። ችግሩ ይገባኛል። ከማሌና ጀምሮ እና ደግሞ ብላ የወደድካት ሴት እንደዚያ ነው የምትባለው አይደል? ዋነኛ ምክንያት ደግሞ እሱ ነው። እስቲ ንገረኝ፣ በጣም ቆንጅዬ ናት? እንደሱ አይነት ቆንጆ ሴት አይቼ አላውቅም። ከልቤ ነው። ቆይ ታዲያ እስካሁን እንደምትወዳት ግን ነግረሃታል? አይ እስካሁን አልነገርኳትም። ግን ተው እንጂ መናገርም አለብህ። እንደምንም ብለህ ንገራት። ምናልባት እኮ የሌላ ሰው አይን ውስጥም ገብታ ሊሆን ይችላል። ልትቀማ ትችላለህ። ወይኔ የእውነት እንደዛ ይሆናል? አዎ ይመስለኛል። ፍቅር እኮ እንደዚያ ነው። በጣም ጎበዝ መሆን አለብህ። አለበለዚያ ከአንተ በላይ የጎበዘ ሰው ይነጥቃል። ፈጣን መሆን አለብህ። ግን አይሆንም ብትለኝስ? እሺ ብትልህስ? ቆይ እሱስ ትክክል ልክ ነው ወንድሜ። ቀስ ማለትህ እኮ ጥሩ ነው። ግን ደግሞ ይሄን ነገር ማሳወቅህ አንተም ትውደድህ አትውደድህ ለማወቅ ትችላለህ። በቃ ይኸው ነው። ከዚህ ስቃይ መውጣት ትችላለህ። አይመስልህም ወንድሜ? እኔ እንደዛ ነው የሚመስለኝ አይደል? እኔ በዚህ መንገድ ያላሰብኩትም ነበር። ጥሩ ምክር ነው የሰጠኸኝ። አመሰግናለሁ። አንዴ ነገርኩህ እኮ። ወይ እንዴት ደስ የሚል ነገር ነው። እንኳን ደህና መጣሽ እመቤት። እህቴን ለማግኘት ነበር አመጣጤ። በእናንተ ምክንያት በጣም እየተጎዳች እንደሆነ አውቄያለሁ። ተረጋጊ እንጂ እመቤት፣ እስቲ ተረጋጊ። እውነት ለመናገር ጥሩ ስሜት ላይ አይደለችም። ግን አሁን ያንቺ መምጣት ምናልባት ሊያረጋጋት ይችላል። ይህን ሁሉ ነገር ካደረጋችኋት በኋላ እንዴት ጥሩ ስሜት ላይ ትሆናለች? ግን አንድ ነገር ልነግርህ እፈልጋለሁ። እህቴ ብቸኛ ሰው እንዳልሆነች እወቅ። በደንብ ነው የማውቀው። ያንቺ ከጎኗ መሆን ጥሩ ነገር ነው። እባክህን እንደመጣው ንገርልኝ። ማንም ስለሚለው ነገር ምንም ግድ አይሰጠኝም። እስካላገኘኋት ድረስ ከዚህ ቤት አልሄድም። እንደዚህ መቆጣት አይጠበቅብሽም እኮ እመቤት። ችግር የለውም። እህትሽ የምትፈልግ ያንቺን እርዳታ ነው። መምጣትሽን ሄጄ እነግራታለሁ። እኔም እሱን ነው የምነግርህ። እዚህ ያለሁትም ለዛ ነው። የከበዳት ጊዜ ላይ አብሬያት ለመሆን ነው። ለእህቴ ያስፈልጋታለሁ። ምን ያህል እንደምጨነቅላት አታውቅም። መምጣትሽን አሳውቃታለሁ እመቤት። አመሰግናለሁ። አንዴ ጠብቂኝ። ደስ ሲል ተመልሼ መጥቻለሁ። አሌሃንድሮ ግን እንዴት የሉሲያን ውሳኔ በሰላም ተቀበለ? የምትለውን አልተቀበለውም። አስቢው፣ እስከ ዛሬ እንደፈለገ ነበር የሚሆነው። ገብቶኛል። እውነት ለመናገር ግን አሁን የወሰነችው ውሳኔ ለድርጅቱ በጣም ጠቃሚ ይመስለኛል። በአሌሃንድሮና በኤድዋርዶ መሀል ያለውን ነገር ያሻሽለዋል ብዬ አላስብም። እንግዲህ ከማንም በላይ ሉሲያ ታውቃቸዋለች እና ደግሞ በግል ጉዳይና በስራ መሀል ያለውን ነገር ይለያሉ ብዬ አስባለሁ። ግን እኮ እየሆነ ያለው ነገር ተቃራኒ ነው እማዬ። አሁን እንደውም ጸባቸው በጣም የሚበረታ ያው እንግዲህ ይሄ ነገር ሀሳቡ መጀመሪያ ሶፊያ ያበላሸችውን ነገር ለመጠገን ነው አይመስልሽም? አዎ፣ ግን እኮ አሌሃንድሮና ኤድዋርዶ በጣም ተቃራኒ ሰዎች ናቸው። ግን ደግሞ እንዳሁኑ ያለ ችግር ውስጥ ገብተው አያውቁም። ለዚህ ነገር ተጠያቂዋ ደግሞ ሶፊያ ናት። አሌሃንድሮም እንደምትገምተው ብልህ ሰው ከሆነ ቶሎ ብሎ አይኑን መግለጥ አለበት። ካልሆነ ነገሩ ጥሩ አይሆንም። እኔም ተስፋ አደርጋለሁ። ታውቂያለሽ፣ አንዳንድ ጊዜ ከሶፊያ ጎን ሆኜ ትክክለኛ ማንነቷንና ማሳካት የምትፈልገውንም ባውቅ። እኔ ግን ሁሌም የማስበው ሶፊያ አንቺ እንደምታያት አይነት ክፉ ሴት እንዳልሆነች ነው። ልጅቷ ትኩረቷ በሙሉ ወንድ ላይ ነው። በዛ ላይ በጣም ከባድ ሰው ነች። እንደሱ አይነት ሴት በጭራሽን ያላየውም። እባክሽ በዚህ በኩል ነይ እመቤት። አመሰግናለሁ። በዚህ በኩል ሶፊ እህቴ፣ እንዴት ነሽ? አለሁ። አንቺ እንዴት ነሽ? ደህና ነኝ። እንደማየው ከሆነ ግን ብዙ ደህና አትመስይኝም። ብዙ ነገሮች እየተፈጠሩ ነው። ለዚያ ነው እኔም የመጣሁት። የምትፈልጊውን ነገር በይኝና በምችለው መንገድ ልርዳሽ። ሁጎ እባክህ የሚጠጣ ነገር ታመጣልናለህ? ይቻላል እመቤት፣ አመጣለሁ። በጣም አመሰግናለሁ። ሳላስፈቅድሽ በድንገት ስለመጣሁ ይቅርታ። ምንም አይደል። በጣም ተጨንቄ ስለነበር ነው። አባዬም እንደዛው በጣም ጨንቆታል። ማለት እሱ ግን ደህና ነው አይደለ? አዎ፣ ስለተጨነቅም ብቻ ነው። ግን ሁሌም ካጠገብሽ እንደማርቅ ነግሬዋለሁ።
እሺ ንገሪኝ፣ ምንድነው እንደዚህ ያስከፋሽ ነገር? በቃ እዚህ ቤት መኖር ከጀመርኩ ጀምሮ ከችግር ውጭ ሌላ ነገር የለም። በጣም ነው የሚሰለቸው። በእርግጥ እንደዚህ እንደሚሆን እኮ ገምተሽ ነበር። አዎ፣ ግን ደግሞ እኔ መጀመሪያ ላይ መሰለኝ እኔና አሌሃንድሮ ነገሮችን እንደምናስተካክልና ሁሉም ነገር መስመር እንደሚይዝ ነበር የገመትኩት። ሐሳባቸው ይለወጣል ብዬ ነበር። ወይ እህቴ፣ አንዳንዴ እኮ የዋህነትሽ ይገርመኛል። ይኸውልሽ ግን አሁን የዚህ ቤት እመቤት መሆንሽን ልታሳያቸው ይገባል። እናም ሊያከብሩሽ ይገባል። በቃ አለቀ። አይ እንደሱ አላደርግም። እና ደግሞ ከነሱ ጋር መጨቃጨቅ አልፈልግም። ምክንያቱም እያንዳንዱ ነገር አሌሃንድሮ ላይ ችግር እያመጣበት ነው ያለው። እውነቱን ንገሪኝ ካልሽኝ መቼም ቢሆን ደስተኛ እንድንሆን እንደማይተውን የተረዳሁት። ያ ወንድሜ የእህቴ ባለቤት በነገረን መሰረት የተረዳሁት ነገር ስራው ብዙ እውቀት የሚጠይቅ ነው። ምን ያህል የማጓጓዣ መኪና ልታዘጋጁልን ትችላላችሁ? ያው እስካሁን ድረስ የመኪና አይነቶችን እየመረጥን ነው። ከመረጥን በኋላ ብናወራሽ። አዎ ያው ማለቱ ምን መሰለ፣ የምትፈልጉትን ያህል ማቅረብ እንችላለን ማለቱ ነው። የጤና መጠበቂያ ቁሳቁስ የሚያስፈልጋቸውን አካባቢዎችን እየሰብኩ ነው። ዝርዝሩን በቅርቡ እንሰጣችኋለን። በትክክል ይህ እቅድ የታቀደው እሱን ለማሳካት ነው። ሞራሌስ፣ አሁን ኢንቨስተሮቹ በእጃችን ናቸው፣ ግን ደግሞ ካፒታሉን ከፍ ማድረግ ከቻለን ነገሮች ሁሉ ቀላል እንደሚሆኑ ተናግረዋል። ፈቃዶቹ እንደፈለጋችሁ መጠቀም ትችላላችሁ። የኢኮኖሚውን ሁኔታ በሚገባ ስለማውቀው ምንም ነገር ቃል መግባት ይከብደኛል። ስለሱ ምንም አትጨነቅ። እርዳታችሁ ግን የማድረሻ ጊዜውን ያፋጥነዋል። ልክ በእኛ እርግጠኛ እንደሆናችሁ የመጀመሪያ የማመላለሻ መኪናውን ልትገዙ ትችላላችሁ። ምን ይመስላል? ንገረኝ። ቅድመ ክፍያ ካደረግን እናንተም ተዘጋጅታችሁ መጠበቅ ትችላላችሁ አይደል? እንግዲህ አለቆቼን ላናግርና ላሳውቃችሁ። የእህቴ ባለቤት ተጨማሪ ገንዘብ ለማግኘት የትርፍ ሰዓት ስራ እየሰራ ነው። እኔ በማስፈልገው ቦታ ላይ ብቻ ነው ምክር የምሰጠው። ነገር ግን የሚመጣውን ነገር በሙሉ ለሱ ይሁን። ለማንኛውም በቃ ብቻችሁን ልተዋችሁና ዝርዝር ሁኔታውን በደንብ ተማከሩበት። ሞራሊስ፣ በቃ ሌላ ጊዜ ንገረኝ። ይኸውልሽ ነገሩ እንደማትረጁ ይገባኛል፣ ግን ደግሞ እንድትረጅኝ የምፈልገው ነገር ስህተት መስራቴን ብቻ ነው። በጣም ነው የተሳሳትኩት፣ መሳሳቴንም አምኛለሁ። ግን ደግሞ አንቺን እንደዚህ እያደረጉሽ እንዲቀጥሉ አልፈልግም። አንቺን የምከላከልበት መንገድ ነው የምፈልገው። እንደዚህ እያደረጉሽ አይቀጥሉ። እባክሽ አትጨናነቂ እህቴ፣ እኔ ምንም አልሆንም። እሺ፣ ሁሌም ግን ከጎንሽ እንደሆንኩ ዋቂ። እሺ፣ እዚህ ያለሁት አንቺን ለመርዳት። አውቃለሁ የኔ እህት፣ እወድሻለሁ። ሰላም የኔ ፍቅር። የኔ ውድ፣ በጣም ነው ያማረብህ። እንዴት ነሽ? ደህና ነኝ። እዚህ የመጣሁት እህቴ በጣም ስለከፋት እንዴት እንደሆነች ለማየት ነው። አዎ፣ እዚህ የመጣችሁ እኔን ለመጠየቅ ነው። እንዴ አንቺ እኮ የባለቤት እህት ነሽና ባሻሽ ሰዓት መምጣት ትቻለሽ። ችግር የለውም። በጣም ነው የማመሰግነው። እንግዲህ አሁን እንደማየው ከሆነ በጣም ደህና ናት። በቃ ትንሽ አረፍ በይ፣ አላድክምሽ። በቅርቡ እንገናኛለን እህቴ። እሺ እህቴ፣ በጣም ነው የምወድሽ። እኔም እወድሻለሁ። ቻው። እወድሻለሁ። ቻው የኔ ፍቅር። ታዲያ እንዴት ነበር? ውስብስብ ቀን ነበር። ለምን? ምን ተፈጠረ? ስራ አስፈጻሚነቴን ወሰዱት። ስለመጣ በጣም አመሰግናለሁ። ደህና ነሽ አይደል? አይደለሁ። ወንድሜ ባደረግሽ ነገር በጣም አዝኛለሁ። ሁኔታዋን ተረድተዋል። ኢዛ፣ ከእሱ ጋር ትዳር የመመስረት ትልቁን ህልምሽን እኮ ነው የነጠቅኩሽ። እኔንም ሁሌ ከህይወት የሆነ ነገር እየነጠቀኝ ነው። ፍቅሬን፣ ቤተሰቦቼን፣ እድሎቼን፣ ሁሉንም ነገር። አሁን የጠራው ስላላይ አንድ እንድናወራ ሳይሆን ስለዛች የማትረባ ሴት ነው። ሶፊያ ናት። ለሁሉም ነገር ተጠያቂ እሷ ናት። ስለዚህ አሁን ስለ እሷ የምታውቀውን ንገረኝ። ምን ለማለት ፈልገሽ ነው? ከእሷ ጋር በነበርክበት ጊዜ ስለ እሷ ያወቅከው ነገር ምን እንደነበር፣ የት እንደምትኖር፣ በቃ ስለ ማንነቷ ንገረኝ። ስለ እሷ ለምን ማወቅ ፈለግሽ? ሶፊያ በጣም ጎድታኛለች። አሁን ደግሞ ይሄ ሰዓት እሷ የምትሰቃየበት ሰዓት ነው። ታዲያ ምን ልታደርጊ ነው? እሱን ለእኔ ተውልኝ። የምፈልገው እሷን ከአሌሃንድሮ መለየት ብቻ ነው። በቃ ምን ልበል፣ ህይወቷን ከባድ አድርጌባት አሌሃንድሮ እንድትተው ማድረግ ነው የምፈልገው። ስለዚህ ስለ እሷ የምታውቀውን ሁሉንም ነገር ንገረኝ። ወይንስ አሁንም ስለዛች የማትረባ ሴት ትጠነቀቃለህ? በላ ንገረኝ እንጂ። የእውነቱ እንደዛ ካልሆነ ንገረኝና አሁኑኑ እኔም ስለ ኬረን እንኳ ቆይ፣ የድርጅቱን ስራ አስፈጻሚነት ወሰዱብኝ ማለት ምን ማለት ነው? እንደዛ ማድረግ ይችላሉ? እናቴ እሱን ስራ ልታጋራን ትፈልጋለች። በእኔ ምክንያት ነው አደለ? ኧረ አይደለም የኔ ፍቅር። እንዴት ነው እንጂ ቤተሰቦች እኔን መቀበል አልቻሉም። እማዬ ግራ ስለተጋባች ነው። በቃ ይሆነው። አይ ሁሉም ጠልተውኛል። እናትን ላናግራት ብዬ ሄጄ ነበርና እመቤት ሂሜና ደግሞ ምን? እማዬ ልታናግራት ነበር? አዎ ወደ ሂሜና ቤት ሄጄ ነበር፣ ግን እንዳናግራት አልፈቀደችልኝም። በጣም ነው ያመነጫጨቀችኝ።
እና ደግሞ በጣም ከባድ ቃላት ተናገረችኝ። ፍቅር መሄድ አልነበረብሽም። ይህንን ያደረግኩት ስለምወድህና እናት ላንተ በጣም አስፈላጊ እንደሆነ ስለማውቅ ነው። የኔ ፍቅር በብዙ ድካም የገነባውን ድርጅትም እንድታጡ አልፈልግም። ይሄ በጭራሽ ትክክል አይደለም። ይኸውልህ አንተን ከፍቶ ማየት አልችልም፣ ምክንያቱም ይሄ አይገባህም። ለዚህ ነው እሺ ከዚህ ቤት በወጣ ይሻላል ብያለሁ። በቤተሰብ የተነሳ አንቺንም ሆነ ስራዬን ማጣት አልፈልግም። አሁን እያደረጉብህ ያለው ነገር እኮ ላንተ የሚገባ አይደለም። ያው እኔም እንዲሁ በቀላሉ እጅ አልሰጥም። አይሆንም። በእኔ ምክንያት ቤተሰቦችን መጣላት የለብህም። በጭራሽ ለእኔ ብላ አታደርገውም። የኔ ፍቅር በቃ ተጋብተናል እኮ። ስለዚህ እኔ ወደ ላፓዝ ሄጄ መኖር እችላለሁ። ለአንተ ያለኝ ፍቅር በጣም ጠንካራ እንደሆነ እርግጠኛ ነኝ። ስለዚህ መራራቃችን እንደማይጎዳኝ አምናለሁ። ምንም አይነት ችግር አይኖርብንም። እኔ ከአንቺ በጭራሽ መራቅ አልፈልግም። የኔ ፍቅር እንደምታየው ነገሮች ዕለት ተዕለት ጭራሽ እየተወሳሰቡ ነው ያሉት። ቤተሰቦችህንም ቢሆን መጋፈጥ እንዳለብን ይገባኛል፣ ግን በዚህ መጠን መሆን የለበትም። የኔ ፍቅር ይሄ እኮ ያንቺ ስህተት አይደለም። ባይሆን እነሱ የፈለጉትን ነገር ለማድረግ እንደ ሰበብ እየተጠቀሙበት ነው። ኤድዋርዶና ቫኔሳ ስራዬ ቀላል እንደሆነ ነው የሚያስቡት እና ማረጋገጥ ይፈልጋሉ። ግን ቢሆንም ህይወትን እያመስቃቀልኩት ነው። አይ እንደሱም አትበይኝ። ለመጀመሪያ ጊዜ እኮ ህይወቴ ጎዶሎ እንደነበር የተረዳሁት አንቺን ሳገኝ ነው። አሁን ግን አንቺ አለሽልኝ። አይንሽን ሳየው፣ ሳቅፍሽ፣ ስስምሽ ደስ ይለኛል። እስትንፋሴ እስከሚቋረጥበት ድረስ እወድሻል። የተዋወቅኳት ላፓዝ ውስጥ ነበር እና አመንሽም አላመንሽም አካባቢው ላይ የነበረው ነገር በሙሉ አይን ውስጥ የሚገባ ነበር። መቼስ እዛ ህይወት ውስጥ ሆና እኮ ምናልባት ያሳካራም አባቷና እህቷ ምናምን እንደዛ ነገር የሆነ ነገር ብቻ በቃ ቤተሰቦቿም እነሱ ብቻ ነበሩ። አባቷንም እዛው በመቅጠር ታስተዳድረው ነበር። እሱን እንኳን አውቅ ነበር፣ ግን የእውነት ምግብ ቤቱ ይገባቸዋል? በጭራሽ። እንደውም የሚገርመው ነገር ባለቤትነቱ እኮ የነሱ ብቻ አይደለም፣ ፍቃድ ብቻ ነበራቸው። የት ነው ያለው? እሱን ደግሞ ለምን ማወቅ ፈለግሽ? አሁን ከነገርከኝ ነገር ራሱ የሆነ ሐሳብ አግኝቻለሁ። ምን እንደምናደርግ በደንብ አለ። ዋና ስራ አስፈጻሚ መሆን ቀላል መስሏቸዋል። አሁን ግን ቀላል አለመሆኑን ይረዱታል። እኔም እኮ ለዚያ ነው ነፃ እንድትሆን የምፈልገው የኔ ውድ። እኔ ምክንያት መሆን አልፈልግም። እባክህ ተረዳኝ። ይህ ለአንቺና ለኩባንያው በሚሰማኝ መካከል መምረጥ ሳይሆን ስለ እውነት ነው። እናቴና እህቴ በኤድዋርዶ ምክንያት በጭራሽ አይቀበሉሽም እና እሱ እንደሱ አይነት ጨዋታ መጫወት እንደማልችል አስበው ነበር። እመኚኝ፣ ማንነቴን በደንብ አድርጌ ያሳየዋለሁ። ስማኝ፣ ይሄ ሰውዬ እኮ ሊገልህ ሞክሯል። በጣም ከፍተኛ ጥንቃቄ ማድረግ አለብህ። በምንም አይነት ምክንያት ብታስቀይመው ምን እንደሚያደርግህ ለመገመት ከባድ አይደለም። እባክህ የኔ ፍቅር። ምንም ነገር አያደርገኝም። አንድ እድሉን አክሽፎታል። አንቺ ምንም አትጨነቂ። በቃ ሁሉንም ነገር ለኔ ተይው። በእንደዚህ አይነት ነገር አልጨነቅም ብሎ ማለፍ እኮ ቀላል አይደለም የኔ ውድ። አውቃለሁ፣ ግን አንቺ ሚስቴ ነሽ እና ይህ ቤትሽ ነው። እዚህ ስትሆኚ ደስተኛ እንድትሆኚና ቀለል ያለ ስሜት እንዲሰማሽ ነው የምፈልገው። እኔ ደስተኛ የሚያደርገኝ ብቸኛው ነገር በአንተ መወደድ ብቻ ነው። እሱ ለእኔ በጣም በቂዬ ነው። እወድሃለሁ። አየህ አይደል? ዋናው ነገር ከመቁረጥ በፊት ልኬትህን ማስተካከል ነው። ከዛ ልክ ይሆንልሃል። እዚህ ስራ ላይ በጣም ጎበዝ ነህ። ለማንኛውም አመሰግናለሁ። ይኸውልህ ሙሉ ቤት ውስጥ የምናደርገው ተመሳሳይ ነገር ነው። አንዴ ይህንን ነገር ከጨረስን በኋላ ሁሉንም ነገር ዊልቸር ላይ ቁጭ ብለህ ማድረግ ትችላለህ። ችግር አይኖረውም። ምናልባት ብዙ ሰዓት ሊፈጅብን ይችላል፣ ግን እንደምንም ብለን እናደርገዋለን። ብዙ ጊዜ የሚወስድ ስራ ከሆነ እስከዛ እኔ መራመድ ጀምር ይሆናል። እኔም ተስፋ አለኝ። ጸባይ በጣም ደስ ይላል። እሱን ማድረግ አለብኝ። በዛ ነው ትኩረቷን የምስበው። ትኩረቷን መሳብ ትችላለህ። ለምን እንደሆነ ታውቃለህ? ለምን እንደሆነ ይገባሃል ወንድሜ። ጥሩ ሰው ስለሆንክ ነው። በጣም ጥሩ ሰው ነህ። እሷም ይገባታል። በራስህ መተማመን ይኖርብሃል። እኔ ግን እንደዛ ይመስለኛል። በሚገባ ነው እንጂ በጣም ጥሩ ሰው ነህ። እኔ ራሱ አሁን ስላወቅኩ እርግጠኛ ሆኛለሁ። ሰዎች መጥቻለሁ። እንዴ ጠረጴዛው እንዴት ነው የተዘጋጀው? ፋውስቶ በጣም ቆንጆ ነው። እንግዲህ ሞክሬያለሁ። አረ እንዴት ቆንጆ ነው የሰራኸው። ቆይቼ ከዚህ በላይ ባግዝ ደስ ይለኝ ነበር ወንድሜ፣ ግን አሁን በጣም ብዙ ስራ ነው ያለብኝ። ግን ቀስ በቀስ እንጨርሰዋለን። ቀስ በቀስ ነው የሚያልቀው። እንዴት ቆንጆ እንደሚሆን አሰብኩት። እሺ በቃ ልሄድ ነው። በኋላ እንገናኛለን። መልካም ቀን ይሁንላችሁ። በጣም ነው የማመሰግነው ፋውስቶ። ሕይወቴን አቅልለኸዋል። ለአንቺ የማንሆነው ነገር የለም ማሌና። ሰላም አባዬ። የኔ ፍቅር እንዴት ነሽ? አቶ ፓንቾ የሶስተኛው ጠረጴዛ ይሰራል። እሺ አንድ ጊዜ ስልክ እያወራሁ ነው። አንዴ ከወረሁ በኋላ እሰጣችኋለሁ። ስራ ላይ ነህ? አዎ ትንሽ ጊዜ ነው ያለኝ። እኔ ውድ ምን መሰለሽ፣ ዛሬ በጣም ብዙ ሰዎች መጡብን እና አንቺ እንዴት ነሽ? እህቴ ሄጄ ነበር። አሁን ከእሷ ቤት መመለሴ ነው። እና ምን አለችሽ? እንግዲህ ትንሽ ከፍቶታል፣ ግን ደህና ናት። ምንም አትልም። ለምን እንደሆነ ነግራሻለች? ያው እንደነገርኩ በአሊያንድሮ ቤተሰብ ምክንያት ነው። ምን አይነት ሰዎች እንደሆኑ ታውቃለህ? የኔ ውድ ሶፊ እኮ በጣም ኃይለኛ የሆነ ፍቅር ይዟታል። ምንም አታስብ አባዬ። አሊያንድሮ በምፈልገው ጊዜ እሷን ማግኘት እንደምችል ነግሮኛል። የእውነት? አዎ፣ ምክንያቱም እህቷ ነኝ። ትክክል ነሽ የኔ
ልጅ፣ ለምትወጪው ሰው መጠንቀቅ አለብሽ። በአንቺ ምክንያት የሆነ ችግር ውስጥ እንድትገባ አልፈልግም። እባክሽ ልጄ፣ እንዴትም ብለሽ እንዳታስቸግሬት። ምንም እንዳታስብ አባዬ። ግን አንድ ነገር ልንገርህ፣ ከዚህ በኋላ እሷን እንዲጎዷት አልፈቅድም። የጠየቅሁህን ነገር አደረግከው? ከኬረን ጋር ስለሆንክ ሶፊያና ቤተሰቦቿ ምንም አታደርጋቸው ብዬ ነበር። የማይሆን ነገር አታወራ፣ በጣም ጅል ነህ። ይህን የማደርገው ሶፊያን እጅ ለማስገባት ነው። እና አሁን ያልኩህን ነገር አደረግ? አዎ፣ ሰዎቹን አናግሬያቸው። በጣም ጥሩ። እንዲያድርገህ ሶፊያን የምታገኛት አይመስለኝ። አሁን አመንከኝም አላመንከኝም ይህንን የማደርገው ለአንድ ሰው ውለታ ነው። ይህን ሀሳብ አልነበረም። ኢዛቤላ ሶፊያ ፊት እንደዛ አድርጋ ስላዋረደቻት በጣም ተናዳለች። ስለዚህ እኔ እሷን እየረዳሁ ነው። ይኸውልህ ይህንን በእኔና በአንተ መሃል እናስቀረው፣ ግን ሶፊያን አገኛታለሁ። እንግዲህ አንተ እንዳልከው ይሁን። ከመንግሥት ሠራተኞቹ ጋር የነበራችሁ ስብሰባ እንዴት ሆነ? አሁን በስተመጨረሻ ኤርኔስቶ ሞራሌስ ባለው ነገር ተስማሙ። ኤርኔስቶ በእንደዚህ አይነት ነገር ላይ ልምድ እንደሌለው እርግጠኛ ነበርኩ። የእኔ ውለታ ስላለበት በጣም ደስ ብሎኛል። አሁን ግን እኔ አስተዳዳሪ ስለሆንኩ ይህንን ፕሮጀክት በደንብ ላስፋፋው እችላለሁ። ሁሉም ነገር ይሳካልናል። እኔን የሚሰማኝ አሌሃንድሮ እንደሚቆጣጠርህና ምንም ነገር ማድረግ እንደማትችል ነው። ስማኝ፣ እሱ ነገር አሁንም ቢሆን አይሰራም። ነገውኑ እንደዛ ማድረግ ያቆማል። በስተመጨረሻም ይህንን ድርጅት ማንም ሰው ሳያስቆም መጠቀም እችላለሁ። ወንድሜ በጣም ደስተኛ ሰው ነበር። ጥሩ ልጅ ነው። አዎ፣ ምን መሰለ የተፈጠረው ነገር በጣም ከፍቶታል። ታውቃለህ፣ ድሮ በጣም ደስተኛ ሰው ነበር። በደንብ ያወራል፣ ከሰዎች ጋር በደንብ ይግባባ ነበር። ጥሩ ባህሪ ነበረው። ያው እንደገና እንደሱ አይነት ሰው ሆኖ ታየዋለሽ። ምክንያቱም እንደዛ መሆን መፈለጉ አይቀርም። እንደሱ ይሆናል ብዬ ተስፋ አደርጋለሁ። እሱን የሚያስደስተው ሰው እንዳለ አውቃለሁ። ቢሆንም ለራሱ ቢቀየር ደስ ይለኝ ነበር። ይገባኛል። ግን ለፍቅር ብሎ ከሆነ ይህንን ነገር የሚያደርገው ከፍቅር በላይ ጠንካራ ነገር የለም። ትክክል ነህ። አንተም እንደሱን የምታስበው? አዎ። ይኸውልሽ አንድ ሰው ፍቅር ሲይዘው ካሰበው በላይ ማድረግ ይችላል። አንዳንድ ሰዎች በፍቅር ምክንያት ከሁሉም በልጠው መገኘት ይፈልጋሉ። ሁሉም ነገራቸውን ቀይረው የተሻለ ሰው ሆነው ለመገኘት ይጥራሉ። ይሄንን የማወራው ከልምድ እንደሆነ ማመን ትችላለሽ። አይ በጣም ደስ ይላል። አመሰግናለሁ ስለነገርከኝ። ስለመጣሽ በጣም ደስ ብሎኛል። ብላንኪታ የሆነ ነገር ላሳይሽ ፈልጋለሁ። ወደ ግራ ሂጂ። ወይኔ ደስ ሲል። ላንተ በጣም ይመቻል። እንዴት አደረግከው? ማን ይሰራል? የእህቴ ጓደኛ ረድቶኝ ነው። ጥሩ ነው አይደል? ወይ በጣም ጥሩ ነው። ደስ ይላል። ሲገርም ጸባይህም ቢሆን ተቀይሯል። አዎ አሁን ደስ ብሎኛል። ደግሞ በጣም አምሮብሃል። ከአንቺ በላይ ባያምርብኝም ቀኑ ሙሉ በስራ ደክመሽ ከዛ በኋላ እንዴት ራስሽን እንደምጠብቅ ይገርመኛል። ስሚኝ ግን አሁን ማብሰል ልጀምር ነው። በቅርቡ ጋብዝሻለሁ። በጣም ቆንጆ የሆነ ምግብ አዘጋጅልሻለሁ። ስለዚህ ተዘጋጂ። አንተ ያዘጋጀውን ምግብ በላ ደስ ይለኛል። ስሚኝ፣ ምናልባት እኔ እንደምፈልገው በጣም ደስ የሚል ምግብ ቤት ላልወስድሽ እችላለሁ፣ ግን አንቺ ደስተኛ እንድትሆኚ የምችለውን ያህል እሞክራለሁ። የምትፈልጊውን አይነት ምግብ ሰራልሻለሁ። ከዛን ቀን ጀምሮ ስለ ህጎቻችን የፈለገውን ነገር ቢያስቡ እንኳን ምንም ነገር መቀየር አልቻሉም። ምክንያቱም ቬኔሳ አንዴ ላናገርሽ እፈልጋለሁ። አንድ አይነት ቤት ውስጥ እየኖርን ስለሆነ እንደፈለግሽ እኔ መናገር አትችይም። እሺ ሶፊያ? እንዴ ይቅርታ፣ ግን የግድ የምለውን ነገር ማዳመጥ አለብሽ። አንቺ ማን ይሆንሽን የሚመስልሽ? እኔ የአሊያንድሮ ሚስት ነኝ እና አመንሽም አላመንሽም እሱ ላይ ስለሚፈጠረው ነገር በጣም ያሳስበኛል። አዎ በጣም ይውላችሁ፣ የድርጅቱ አስተዳዳሪ እንዳይሆን ማድረጋችሁ ትክክል አይደለም። ይሄ አይገባውም። ለድርጅቱ ህይወቱን ሰጥቷል። የእውነት የሚያሳስብሽ ነገር ምንድን ነው? ገንዘብ ያልቅበታል ብለሽ ነው? በጭራሽ አይደለም። ምክንያቱም እንደዛ ከሆነ ወንድም ያለውን በሙሉ ወስድበት በጣም ደስ ይለኛል። ከዛ ገንዘቡ ልክ ሲያልቅበት አንቺ ከሱ ጋር የሆንሽው ለገንዘቡ ብቻ እንደሆነ ይገባዋል። አንቺ የፈለገውን ነገር ብታደርጊ እኔ ትምጥዩ አልሄድም። በጣም አፈቅሯለሁ እና እኔ እንደማያውቅ ከሆነ ከሁላችሁም በላይ ነው የምወደው። እናንተ እስካሸነፋችሁ ድረስ ማንኛውንም ነገር ለማድረግ ዝግጁ ናችሁ እና አብዛኛውን ጊዜ ደግሞ ይሳካላችኋል። ነገር ባፈልጊኝ ጥሩ ነው። እኔ ከአንቺ ጋር መከራከር አልፈልግም። እባክሽ ወንድምሽ ምንም ነገር እንዳላደረገ ይገባሻል። እሱም በጭራሽ እንደዚህ ማድረግ የለባችሁም። ታውቂያለሽ፣ እኔና ቤተሰቦች አሊያንድሮ ጥለሹ እንደማትሄጂ እናውቃለን። ያለውን ነገር በሙሉ ሲያጣ ፍቅራችሁ ብቻ ይበቃችሁ እንደሆነ እናያለን። የሆነ ነገር ልንገርሽ፣ እንደምንም ብለሽ እኔም በደንብ ለማወቅ ብትሞክሪ እኔ አሌሃንድሮ ያለው ነገር ምንም እንደማይመስለኝ ይገባሻል ማለት ነው። እኔ አሌሃንድሮ ራሱን ነው የምወደው። ውይ እባክሽ እኔን ለማተለል አትሞክሪ። በአንድ የምተለል ሰው አይነት አይደለሁም። አሁን የማውቀው ብቸኛው ነገር ቢኖር አሌሃንድሮ ድርጅቱ አሁን ያለበት ደረጃ እንዲደርስ እነዛን ሁሉ ቀናቶች ሲሰራ ማንም ምንም አላለም ነበር። ቆይ እኔ የምለው ግን ለዚህ ስራው የሆነ ነገር እንዲሰጠው ጠይቆ ነበር? እስቲ ንገሪኝ። እንደኔ አስተሳሰብ ወንድምሽ ይህንን ነገር የማድረግ መብት አለው። ስለዚህ ቢያንስ እንኳን ደስተኛ እንዲሆን ፍቀጅለት። አዎ ከአንቺ ጋር አይሆንም። ገባኝ። ስለዚህ ይሄ ነገር ስለምን እንደሆነ ገባኝ።
እሱ ከማን ጋር እንደሚሆንና እንደማይሆን አንቺ ነሽ የምትመርጪው። አንቺ ነሽ ስለዚህ ነገር የሚያገባሽ። ቬኔሳ፣ የሚገርመው ነገር እስካሁን ድረስ በፍቅር አለመውደቅሽ ይገርማል። ግን ፍቅር ሲይዘሽ እንዴት እንደሚሰማሽ ብታውቂ ኖሮ እኔና አሌሃንድሮ አንድ ላይ እስከሆንን ድረስ ማንኛውንም ነገርና ማንኛውንም ሰው ለመጋፈጥ ዝግጁ እንደሆንን ይገባሽ ነበር። ይቅርታ አድርጊልኝ። ሰላሙኝ። የኔ ቆንጆ እንዴት ነሽልኝ? እንዴት ነሽልኝ? ደህና ነኝ። ለአንተ የሚሆን ጥሩ ዜና አለኝ። ለአንተ ቃል እንደገባው ለእቴ ጋር ሄጄ ነበር። ወደዛ ቤት እንደፈለግኩ መሄድ እችላለሁ። እውነትሽን ነው? አዎ። ስለዚህ ለአለቃ ንገረውና ምን እንዳደረግኩ ይወቅ። ኦ እንደሚሳካልሽ ምንም ጥርጥር አልነበረኝም። በጣም ጎበዝ እኮ ነሽ። እና ይህን ስላደረግኩ ደግሞ የሆነ ሽልማት ይገባኛል አይደል? አይመስልም? በጣም ልዩ እኮ ነሽ። ኧረ ይሄ ነው ሽልማት። ከዚህ የተሻለ ነገር መስጠት እንደምትችል ምንም ጥርጥር የለኝም። የፈለግሽውን መጠየቅ ትችላለሽ። ስለዚህ የምትጠይቀኝን ነገር በሙሉ እንዳደርግልህ ከፈለግ ለእኔ ምን እንደምትሰጠኝ በደንብ ማሰብ ይኖርባል። ምን እንደምወድ ታውቃለህ። እንዴት ደስ ይላል! ይህንን ቤት እኮ በጣም የኔ ፍቅር እንኳን ደህና መጣሽ። አመሰግናለሁ የኔ ውድ። ወይ በጣም እኮ ነው የምወደው። አውቃለሁ። ለዛም ነው እዚህ ቤት መተን እንድናከብር የፈለኩት። እውነት ነው። እና ደግሞ ምንድን ነው የምናከብረው? ነገሮች ካሰብኳቸው በላይ እየተስተካከሉልኝ ነው። አሁን ከአዲሱ የአልቫ ቡድን አስተዳዳሪ ጋር እያወራሽ ነው። እውነትህን ነው? ይሄ እውነት ነው የኔ ፍቅር? የኔ ፍቅር፣ ይህንን ማመን አልችልም። በስተመጨረሻም ለዚህ ድርጅት ብዬ ያደረግኩት ነገር በሙሉ እየገባቸው። ውይ እንኳን ደስ አለ። እንደዚህ ሆነ በማየቴ እንዴት ደስ እንዳለኝ አልገባህም። በጣም ደስ ብሎኛል። ወደፊት ለድርጅቱ ብዙ ነገሮች እንደማደርግ እርግጠኛ ነኝ። ውይ ደግሞ ይሄ ነገር ይገባዋል። እና አሌሃንድሮ እንዴት ነበር? ምን አለ? አሁን ትንሽ ከብዶታል፣ ግን አንድ ላይ ሆነን በጣም ብዙ ነገሮችን ማስተካከል እንችላለን። እኔም በሆን እርግጠኛ ነኝ። ዛሬ ከሌላው ቀን በላይ ይሞቃል አይደል? ሁሌም ቢሆን እዚህ ይሞቃል። ስማኝ፣ ይሄንን ሰሞን ቀናቶቼ በጣም ውስብስብ ስለሆኑ በጣም ነው የማዝነው። እዚህ መጥቻ አንቺን እንደማይሽ ማወቅ ይበቃኛል። በጣም እንደምትወጂኝ የኔ ብቻ እንደሆንሽና ለዘላለም አንድ ላይ እንደሆነን ማወቅ ይበቃኛል። በጣም ደስተኛ ታደርጊኛለሽ። በጣም ወድሻለሁ። ቤተሰብ ይህንን ነገር እንዲረዳ እንደምፋለም እንድታውቅ ይፈልጋለሁ። እና ካልገባቸው ደግሞ ከዚህ ርቀን እንሄዳለን። ግን ደግሞ ይሄ ትክክል አይደለም። ምክንያቱም እዚህ ያሳካው ነገር በሙሉ በደንብ ለፍተህ ስለሰራህ ነው ውዴ። ሕይወቴን ሙሉ ለዚህ ድርጅት ለፍቻለሁ። አሁን ግን ለምወዳት ሴት ነው የምለፋው፣ ላንቺ ነው። እኔም በጣም ነው የምወድህ፣ እወድሃለሁ። እና እኔ እናንተን ምንም ነገር አይለያየንም። ካርመን ምንድን ነው የሚያጣደፍሽ? ለእነሱ ለስላሳ ይዤ ልመጣ ነው። እሺ ግን ተረጋጊ። ሂሳባችሁ ይሁን። ተመልሼ እመጣለሁ። እሺ ተጠንቀቅ ወንድሜ። ና እዚህ ጋር ነህ። ደህና ነህ? ደህና ነህ አይደል? እሺ ግን አትናደድ እባክህ፣ አትናደድ። እሺ ተረጋጋ። አይዞህ ተረጋጋ። አቶ ፓንቾ፣ እነዚህ ሰዎች በጣም ሰክረዋል። እሺ አውቃለሁ። ማንም ያስተናግደናል። ችግር የለውም። ምን ያለሁላችሁ። ተረጋጉ እባክህ፣ ተቀመጥ። የተጠበሰ ቶርቲላ ከዳጣ ጋር እፈልጋለሁ። እባክህ 2 ቢራ አምጣልኝ። እሺ ተረጋጋ። ትንሽ ጠብቅ። እሺ እባክህ አንዳንድ ቢራ አምጣልኝ። አሁን አመጣለሁ። እኔ መለያ ነገር እንዴት ሆነ? አቶ ፓንቾ ግን ሳያቸው በጣም የሰከሩ ይመስላሉ። እንዲወጡ ብትጠይቃቸው ይሻላል። አይ ከዚህ በላይ ሊያስቸግሩ አይችሉም። ቶሎ ብለን አስተናግደናቸው በሰላም ቢወጡ ይሻላል። እሺ ወይ እንዴት እንደራበኝ ላስረዳሽ። ምግቡ የሚቆይ ይመስላል። እንዴት አደርሽ ቫኔሳ? ዛሬ በጣም ጥሩ ዜና ይዤልሽ መጥቻለሁ። ምንድን ነው? ስራዬ በደንብ እየሄደ ነውና ከመንግስት ሰራተኞች ጋር ስብሰባ አድርጌ ነበርና በ10 ሙሉ በሙሉ በተሟሉ መኪኖች ስራችንን እንድንጀምር ይፈልጋል። ጥሩ፣ እንኳን ደስ አለ። አንቺ በእኔ እንድትኮርቢኝ በደንብ ታትሬ እንደምሰራ ነግረሽ ነበር። ደስተኛም እንደምትሆኝ ተስፋ አድርጋለሁ። ይሄ ከወሰንኩት ውሳኔ ጋር ምንም አያገናኘውም ኤርኔስቶ። የኔ ፍቅር እባክሽን አንድ ድል ስጭኝ። እባክህን ስማኝ ኤርኔስቶ። እንዴት አደራችሁ? ሰላም። እንዴት አደርክ አሌሃንድሮ? የአደጋ ስጋት መከላከያ ድርጅት ስብሰባ ላይ መገኘት ትችላለሽ? በአውሎ ንፋስ ወቅት ደህንነታችን የተጠበቀ መሆኑን ማረጋገጥ ይፈልጋሉ። እሱን አንተ ነበርክ አይደል የምታየው? እንግዲህ አንቺም የዚህ ድርጅት አስተዳዳሪ ነሽ። ስለዚህ ብዙ ነገር መስራት አለብሽ። እሺ ጥሩ። ምን የድርጅቱ አስተዳዳሪ ሆነሻል እንዴ? እማቤት፣ አንድ ሰው ሊያይሽ መጥቷል። ማንንም ሰው አልቀጠርኩም። ለብቻችን ትታይን።
ሂሜና ማውራት አለብን። ምን ፈለክ? ሶፊያ እናቴን ፍለጋ መታ እንደነበር አውቃለሁ። ያቺ ሴት ወደ ቤቴ መምጣት አልነበረባት። ከእናቴ ጋር ያሉትን ነገሮች ማስተካከል ፈልጋ ነበር፣ ግን ልታስገቢያት አልፈቀድሽም። ምክንያቱም እሷም ሆነች አንተ ቤቴ ውስጥ ስለማደርገው ነገር መወሰን አትችሉም። ምናልባት እነሱ ሊስማሙ ይችሉ ነበር፣ ግን አንቺ ፍቃደኛ አልነበርሽ። አንተ ልጄን ከጎዳሃት በኋላ አንተ ማን ስለሆንክ ነው እኔ ማድረግ ያለብኝን ነገር የምንነግረኝ? አታፍርም እንዴ? ሂሜና ሁሉንም ነገር ለኢዛቤላ ነግሬያት ነበር። ተገናኝተን ስለወሰንኩት ውሳኔ ላስረዳት ነበር። እና የእውነት ግን ላደረግከው ነገር ይሄ ሁኔታ ያስተካክለዋል ብለህ ታስባለህ? በጣም ብዙ መወዳቸውን ሰዎች ስለጎዳ አሁን ቤቴ ራሱ እንድትገባ አልፈቅድልህም። እንደዚህ በመረዳትሽ በጣም አዝናለሁ። እኔ ደግሞ የምትሰራቸውን ስህተቶች አለመገንዘብህን ማመን አልችልም። በእሷ እናትህን አጣሃት። ቆይ አንተ ችግሩ እንዲገባህ ሌላ ምን እንዲፈጠር ነው የምትፈልገው? ከዚህ በላይ ማንን ማጣት አለብህ? ቆይ ምን ላይ ነው የምትሰሪው? ንገርኝ እስኪ። እኔ ወድ የዋና አስተዳዳሪ ስራው ለ3 ነው የተከፈለው። አሌሃንድሮ፣ ኤድዋርዶ እና እኔ ነን አስተዳዳሪዎቹ። በቃ የኔ ፍቅር እንኳን ደስ ያለሽ። በእውነት ለአንቺ ደስ ብሎኛል። በእውነት በጣም ነው የኮራውብሽ። እዚህ ደረጃ ላይ እንደምትደርሺ አውቅ ነበር። አመሰግናለሁ። አሁን ከድሮ የባሰ መለያየት የለብንም። እኔ ልረዳሽ እችላለሁ። እኔ ላይ መተማመን ትችያለሽ። ከስራ ጋር በተገናኘ በማንኛውም መደብ ላግዝሽ እችላለሁ። ምክንያቱም ሁልጊዜም ለአንቺ የሚበጅ ነገር አደርጋለሁ። ኤርኔስቶ እባክህ፣ አሁን ብዙ የማደርጋችሁ ነገሮች አሉ። ስለዚህ ማውራት አልፈልግም። የኔ ፍቅር አሁን አንድ ላይ መሆን እንዳለብን እንድትረጅ እፈልጋለሁ። እባክህ አትጀምረኝ እባክህ። ይኸውልሽ የኔ ውድ፣ ምናልባት አሁን በተፈጠረው ነገር ሙሉ በሙሉ ተወዛግበሽ ይሆናል። ስማኝ፣ አሁን የማውቀው ብቸኛ ነገር በእኔና ባንተ መሀል ስለተፈጠረው ነገር ማሰብ እንደማልችል ነው። ይገባሃል አይደል? አሁን አሌሃንድሮን ሰምተኸዋል። ነገሮች እንዲቀልሉኝ አያደርግም። ይህንንም ሆነ ከዚህ በላይ የሆነ ነገር መወጣት ትችያለሽ። የሚያስፈልግሽ ነገር ካለ እባክሽን አሳውቂ። እሺ ገርማል በጣም። ከአንቺ ጋር ማውራት አልፈልግም ሂሜና። እናቴን እንዳገኛት የማትፈቅጅልኝ ከሆነ ብሄር ነው የሚሻለው። ስለዚያች ሴት ልታዋራት አስበህ ከሆነ ሉሲያ በጭራሽ ልታናግርህ አትፈልግም፣ እዚህም ይሁን ሌላ ቦታ። እናቴን የማነጋገር እኮ ሙሉ መብት ነው ያለኝ። እና ደግሞ ስለ ሶፊያ ያሰበችው ነገር ትክክል አልነበረም። እሷና እኔን ለማለያየት አትሞክሪ። እኔ አሌሃንድሮ ያቺን ሴት አመተህ በቤተሰቡ ውስጥ የቀላቀልካት ጊዜ ምን እንደተበላሸ መረዳት አለብህ። በአንተ ራስ ወዳድነት ምክንያት ቤተሰብህ መበታተኑ ደግሞ የእኔ ጥፋት አይደለም። እናትህን ከመንከባከብ ውጭ እኔ ምንም ያደረኩት ነገር የለም። እባክሽን በቃሽ። አሁን እናቴን ማነጋገር እፈልጋለሁ። ይህን በማለቴ በጣም ነው የማዝነው። እሷ ግን ልታይህ አትፈልግም። በጣም ነው የተበሳጨችብህ። ንገረኝ፣ ባለቤትህ እናትህ ቤት እንድትቆይ ወስነህ ነበር አይደል? በል ይኸው አሁን ይዞት የመጣውን መዘዝ ተመልከት። ግን አንድ ነገር አድርጊልኝ፣ መምጣቴን ንገሪልኝ። ለምን ተፈለገ? ትንሽ ብቻ ታገስ። አቶ ፓንቾ ፖሊስ ጋር እንድደውል ትፈልጋለህ? እኔው ራሴ አደጋጋቸዋለሁ። ፈታ በይ። ከዚህ በኋላ ምንም እንዳትናገረኝሽ እባካችሁ። እንጂ አንተ ሰው ያገባም ጋጁታ፣ እባካችሁ ቁጭ በሉ። እባክህ ተረጋጋ። አንተ ያገባም ከባሉ እንድታከብሩ ትፈልጋለህ? ከዚህ በኋላ ስለዚህ አንድ ነገር ተናገርና ምላስን ነው የማስውጥ። ተው እንጂ አቁሙ። ከዚህ በኋላ ምን ነገር እንዳታወራ። ሂድ ወደዛ። እባካችሁ አቁሙ። አፍንጫህን ነው የምሰብርልህ። ኧረ ተው እባካችሁ አቁሙ። ኧረ እባካችሁ አቁሙ እንጂ ምንድን ነው የምትሰሩት? በቃ ይበቃል።